ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ ቼልሲው በሜዳው ኤቨርተን የሚያስተናግድበትን ጨዋታ እንመለከታለን። የኤንዞ ማሬስካው ቼልሲ በዘንድሮ ውድድር ዓመት ወጥነትን የጎደለ አቋም እያሳየ ይገኛል። እስቲ ስለ ቼልሲ ምን ትላለህ በዛሬው ጨዋታ ላይ? ቼልሲን ስንመለከት ያው ከምርጥ ፎርም ላይ የሚገኙትን ባርሳና አርሰናል ጋር ምን አይነት ጨዋታ እንደተጫወተ ተመልክተናል። ያንን ቼልሲ ያየ አሁን ላይ ያለውን ቼልሲ ደግሞ መገመት ምን ያህል እንደሚከብድ ማለት ነው እና ምን ያህል ወጥ የሆነ አቋም እንደማያሳይ የተመለከትንባቸው ጨዋታዎችን ተመልክተናል። እንደ ከሊድስ ጋር በአትላንታ በቻምፒየንስ ሊጉ ከሊድስ ጋር ከቦርንማውዝ ጋር የነበሩትን ጨዋታዎች ተመልክተናል እና እነኚህን ጨዋታዎች ምን ያህል ተቸግሮ እንደነበረ እና ምን ያህል ተበልጦ እንደተሸነፈ ተመልክተናል። ከሊድሱ ጋር ዶሚኔት ተደርጎ ምን ያህል እንደተሸነፈ ተመልክተናል። በእርግጥ ኤንዞ ማሬስካ ብዙ የተጫዋች ቅያሪ ለማድረግ ሞክረዋል ከአርሰናሉ ጨዋታ በኋላ ምክንያቱም በጣም ቻርጅ የበዛበት ጨዋታ ነው። ከዚህ በፊትም አንስተናል የአርሰናሉን ጨዋታ ምርጥ ፎርም ላይ እንደነበሩ በሰዓቱ በጣም ምርጥ አቋም እንዳሳዩ እና በጣም ምርጡን ብቃታቸው ከአርሰናል ጨዋታ እንደሆነ ማለት ነው እና በዛ ጨዋታ ላይ የካይሴዶ ያልተገባ ቀይ ካርድ ባልተገባ መልኩ የተመለከተው ቀይ ካርድ ማለት ነው። በዛ ቀይ ካርድ ምክንያት ሁሉም ተጫዋቾች ካላቸው ሚና በተጨማሪ ሌላ ሚና እንዲጫወቱ ያስገደዳቸው ነው። ምክንያቱም 9 ተጫዋች ስጎድል የጎደለውን ተጫዋች ለመሙላት ምን ያህል ኢነርጂ እንደምታባክን ተመልክተናል። ከዛ በፊት ደግሞ በቻምፒየንስ ሊጉ ባርሳን ምን ያህል ዶሚኔት አድርገው እንዳሸነፉ ተመልክተናል። በጣም ቻርጅ ያለው ጨዋታ ነበር የነሱም በጣም ፍጥነት ያለው ጨዋታ። በቃ ጌም ሲሆን እንደዚህ አይነት ትልልቅ ጌሞች ምን ያህል ቻርጅ እንደሚያስፈልጋቸው እና ምን ያህል ቻርጅ ሉዝ እንደምታደርግ ተመልክተናል። ከዛ በኋላ ደግሞ ተጫዋቾችን ለማሳረፍ ብዙ ቅያሬዎችን አድርገው ነበረ ኤንዞ ማሬስካ ከዛ በኋላ እና ነጥቦች እንዴት ሉዝ እያደረጉ እንደሆነ ተመልክተናል። ከሊድሱም ጨዋታ ከቦርንማውዙም ከአትላንታውም ጋር ምን ያህል ተቸግረው እንደነበረ ከሶስቱ ጨዋታዎች አንድ ነጥብ ብቻ ነው ማግኘት የቻሉት ማለት ነው። እሱም በፕሪሚየር ሊጉ ከቦርንማውዝ ጋር 0-0 የተለያዩበት ጨዋታ ነው እና በቻምፒየንስ ሊጉ በአትላንታ ተሸንፏል። ኤንዞ ማሬስካ ምን አይነት ወጥ ያልሆነ ቲም እንዳላቸውና ምክንያቱም ቼልሲ ከትልልቅ ቲሞች ጋር ከቶፕ 6 ከሚባሉ ቲሞች ጋር እና በአውሮፓም ትልልቅ ከሚባሉ ቲሞች ጋር ምን ያህል ምርጥ ቡድን እንደሆነ ያስመለክተናል። ከዛ በኋላ ደግሞ በፕሪሚየር ሊጉ ተመልሶ ወገብ ላይ ከሚገኙ ከፕሪሚየር ሊግ ቲሞች ጋር የወረደ አቋም ሲያሳይ እንመለከታለን። ይሄንን ኤንዞ ማሬስካ በምን አይነት መልኩ እያደረጉት እንደሆነ ባናቅም ማለት ነው እና ተጫዋቾችን ሮቴት ለማድረግ ይሞክራሉ እና አንድ ስታት አይቼ ነበርና ኤንዞ ማሬስካ በአንድ ጨዋታ 5.71 ተጫዋች ይቀይራሉ ቼንጅ ያደርጋሉ ማለት ነው እና ይሄ ደግሞ አንድ ቲም በአንድ ጌም ላይ 5 ተጫዋቾችን ነው ሮቴት ማድረግ የሚችለው። የነሱ ሬሾ ግን 5.something። ይሄ ደግሞ የሚያሳየው ምንድነው በአንድ ጌም ላይ 8 ተጫዋችም ሊቀይሩ ይችላሉ። ይሄ ማለት ደግሞ ቼንጅ ሲያደርጉ በመጀመሪያው ማለት ነው በመጀመሪያ አሰራረፍ ላይ 8 ተጫዋች ቀይሮ ይመጣሉ። ምክንያቱም ሳምንት ከተጫወተው ሙሉ ቲሙን ሮቴት የሚያደርግ አሰልጣኝ ነው። በጣም ችግር ውስጥ እየገባ ያለው ማለት ነው። ምርጥ ቲም ሲገጥም ምርጥ አቋሙን ያሳያል። ከዛ በኋላ
የወረደ ቼልሲ ነው እየተመለከተን ያለ ነው። ይሄ ደግሞ ለቲሙ በጣም አሳሳቢ ነው። ኤንዞ ማሬስካ ምን እያስመለከቱን እንደሆነ እያየን እንገኛለን። ዛሬስ ከኤቨርተን ጋር ምን አይነት ፎርሜሽን ይዞ ይገባሉ? ይህም ሌላ ችግር ነው። ምክንያቱም ካለፉት የአርሰናልን ጨምሮ ያለፉትን 3 ጌሞች ቼልሲ 2 ነጥብ ነው ያገኘው። በሊድስ ተሸነፈ፣ ከቦርንማውዝ ጋር አቻ፣ ከአርሰናል ጋር አቻ 2 ነጥቦችን አግኝቷል ማለት ነው። ከማግኘት ከሚጠበቅበት 9 ነጥቦች ማለት ነው። እና የዛሬው ጨዋታ ደግሞ ለቼልሲ በተለይ በጣም ወሳኝ ነው። ኤቨርተን ምርጥ ፎርም ላይ የሚገኝ ነው። ከቼልሲ በ1 ነጥብ አንሶ ነው የሚገኘው። እንደነ ግሪሊሽ ያለ ምርጥ ብቃትን እያሳየን የሚገኝ ኤቨርተን ምርጥ ፎርም ላይ የሚገኘውን ኤቨርተን ነው እየተመለከትን የምንገኘው እና የዛሬው ጨዋታ ለቼልሲ በጣም ከባድ ያደርገዋል ተብሎ የሚጠበቀው ኤቨርተን በጣም የመከላከሉ ምርጥ ከመሆኑ አንጻር ማለት ነው። እንደ ኖቲንጋም ያለ ምርጥ ቲምን አሸንፎ መጥቷል። ከዛ በፊት ቦርንማውዝን በኒውካስትል 4-1 ቢሸነፍም ማንቸስተርን በቀይ ወጥቶበት እንዴት 1-0 እንዳሸነፈ ተመልክተናል። ከዛ በፊት ፉላምን እንደዚህ እያለን ስናነሳ ምርጥ ፎርም ላይ የሚገኘውን ኤቨርተንን ነው የሚገጥመው። ኤቨርተን በመከላከሉ ረገድ ምርጥ ፎርም ላይ የሚገኝ ነው። ሲያሸንፍም በክሊንሺት ነው እያሸነፈ የመጣው። አሁን ከዚህ በፊት የጠቀስኳቸው ጌሞችንም እንደነ ፉላም፣ ማንቸስተር፣ ቦርንማውዝን፣ ኖቲንጋምን የመሳሰሉ ቲሞችን ሲያሸንፍ በክሊንሺት ነው እያሸነፈ የመጣው እና ምን ያህል መከላከሉ ላይ በጣም ምርጥ መከላከልን እያሳየን እየመጣ እንደሆነ ተመልክተናል። በጣም ምርጥ የመከላከል በተለይ በሜዳው ሲሆን በጣም ምርጡን ኤቨርተን ከሜዳ ውጭም ሲሆን በዛው ልክ መከላከሉ ላይ ተመልክተናል። እንደ ኪንና ታርኮስኪ ምን ያህል ጥምረት እንዳላቸው ተመልክተናል። ምርጥ የመከላከል እንደ ቲም በጣም ምርጥ የመከላከል ፎርም ያለው ቲም ነው ኤቨርተን እና ቼልሲ ይሄንን ቲም በምን አይነት መልኩ ብሬክ አድርጎ ጎሎቹን ስኮር አድርጎ ያሸንፋል? የዛሬውን ጨዋታ እንመለከታለን። በእርግጥ ቼልሲ ይሄ ነው የምትለው ቲም አይደለም። ማለትም ምርጥ ፎርም ሊያሳይ ይችላል፣ የወረደ ፐርፎርማንስ ሊያሳይ ይችላል። ከወገብ በታች ባሉት ጋር እና ከቶፕ 6 ከሚባሉ ጋር በጣም የተለያየ ቼልሲ ነው የምንመለከተው። ቼልሲን በዚህ መልኩ የምንመለከት ከሆነ ምናልባትም የኤቨርተኑ ጨዋታ ራሱ በዚሁ ልክ ፎርም ቀይራለሁ የሚል ከሆነ በደንብ የሚበላበት ነው ቼልሲ ማለት ነው። እና ኤንዞ ማሬስካ ይህንን ጨዋታ ወደ ፉክክሩ የመግባት ፍላጎት ካለው አቅም አለው። ቼልሲ በደንብ አቅም አለው፣ ተመልክተናል። ከአርሰናል ጋር ሲጫወትም ያው ብዙ ጊዜ አንስተነው ስለሆነ እና ኤንዞ ማሬስካ ቲሙን በምን አይነት መልኩ ሮቴት እንደሚያደርግ ስለተመለከትን ምናልባትም የኤንዞ ማሬስካ ሮቴሽን እየሰራለት ስላልሆነ ቲሙን ምርጡን ቲም ይዞ የሚሄድ ከሆነ የዋንጫ ተፎካካሪ የመሆን አቅም ያለው ቲም እንደሆነ አስመልክቶናል፣ ከትልልቅ ቲሞች ጋር ማለት ነው። ትልቁን ቼልሲ ተመልክተናል። በጣም ምርጡን ቼልሲ ከሊቨርፑል ጋር በ90+6 ላይ ምን አይነት ጎል ስኮር አድርጎ እንዳሸነፈ ብዙ ጊዜ እናነሳዋለን። ምክንያቱም ቼልሲ ምርጥ ብቃቱን የሚያሳየው ከትልልቅ ቲሞች ጋር ሲጫወት እንደሆነ ማለት ነው እና ቼልሲ በዚሁ ፎርም የሚቀጥል ከሆነ ማለትም ከትልልቅ ከቢግ 6 ጋር የሚጫወቱበትን አቅም ይዘው የሚቀጥሉ ከሆነ ምናልባት የዋንጫ ተፎካካሪ ይሆናሉ ተብሎ ተጠብቆ ነበር፣ በተለይ ከአርሰናል ጨዋታ በኋላ። ከዛ በኋላ ያሳዩት መንሸራተት ቡድኑን ምን ያህል እንደጎዳው ተመልክተናል። ስለዚህ የዛሬው ጨዋታ ደግሞ ለቼልሲ በጣም አስፈላጊ ነጥብ ነው። ምክንያቱም ቶፕ 4 እንኳን ለመግባት ግዴታ እንደዚህ አይነት ነጥቦችን መሰብሰብ አለብህ።
ስለዚህ እነዚህን ነጥቦች ማይሰበስብ ከሆነ ቼልሲ ዘንድሮም በጣም ያሰገዋል ማለት ነው። ቶፕ ፎር አይደለም ለዋንጫ ለመፎካከር ቶፕ ፎር ላይ ለመቅረት ራሱ በጣም ያሰገዋል። ስለዚህ ይህንን ጨዋታ የማሸነፍ ግምት ተሰጥቶታል። ብዙ ጊዜ አስተያየት መሰጠው የኤንዞ ማሬስካን ፎርሜሽን ካየ በኋላ ብዙ የቼልሲም ደጋፊ ከሌላም ገለልተኛ ደጋፊ ብዙ ጊዜ ሲመለከት ልክ ፎርሜሽኑን ስታይ ዲፌንሱ የቻሎባና የፎፋና ጥምረት ምን ያህል አዋጭ እንደሆነ ተመልክተናል እና ከነሱ ውጪ ደግሞ ሲሞክር ምን ያህል እየተቸገረ እንደሆነ ሪስ ጄምስን ለማሳረፍ ይሞክራል። ካይሴዶ ዛሬም ወደ ሜዳ አይመለስም ቀዩ 3ኛ ቅጣት ስለሆነ ማለት ነው እና ሪስ ጄምስ ከጉዳት ነው ፎፋናም ከጉዳትን ለመጠበቅ ሲባል ሮቴት ይደረጋል። ስለዚህ እንደዚህ አይነት ሮቴሽኖች ደግሞ ቲሙን እየጎዱት እንደሆነ ተመልክተናል። ስለዚህ ልክ ፎርሜሽኑን አንድ ደጋፊ ሲመለከት ምን እንደሚመጣ ቀድሞ የምትገምትበት እንትን እየሆነ መጥቷል። ቼልሲ በተለይ አሁን ማለት ነው ዲፌንሱ ላይ በጣም የተረጋጋ ዲፌንስ አይደለም እየተመለከትን የምንገኘው ሮቴት ሲያደርግ ማለት ነው። እንደ ቶሲን ያለ አቺምቦንግ ብዙ ተጫዋቾችን ማንሳት እንችላለን። በጣም እንደ ሃቶ ያለ በጣም ችግር ውስጥ ያለ ቲም ነው ቼልሲ ማለት ነው። ሮቴት ለማድረግ በጣም እየተቸገረ ያለ ቲም ነው። ስለዚህ የዛሬውን ጨዋታ ምርጥ ማሸነፍ ከፈለገ ማሸነፍ እንደሚችል ያሳየ ነውና ሮቴት ለማድረግ ለመሞከር ስትፈልግ ደግሞ ነጥቦችን እንደምጥል በተለይ ፕሪሚየር ሊግ ላይ ደግሞ አንድ ቲም የትኛውንም ቲም ማሸነፍ እንደሚችል ብዙ ጊዜ እናነሳዋለን ፕሪሚየር ሊግ ምን ያህል ከባድ እንደሆነ እና ስለዚህ ይህንን ጨዋታ በጥንቃቄ የሚጫወቱ ከሆነ ቼልሲዎች ያሸንፋሉ ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።